በነገራችን ላይ ሩታ ማለት ነው እራስ ወዳድ ልጅ ነው። እራስሽን ብቻ አትውደጂ። አንዳንድ ጊዜ ብልህ ለመሆን ጣሪ ማለት ነው። ከኤርሜላ ጋር ፉክክር ሳይሆን መያዝ ያለብሽ እዛ ጋር እኔ ምን ማድረግ አለብኝ፣ ኤርሜላን በምን መሻል አለብኝ ብለሽ ነው ማሰብ ያለብሽ። ሁልጊዜ ተጨቃጨቅ፣ ሁልጊዜ ተነዛናሽ ሴት አትሁኝ። የሆነ በቃ አደራ ቤት ውስጥ ተጨቃጫቂ ሴት ባሏም ይሸሻታል በነገራችን ላይ ማለት ነው። እና ተጨቃጫቂ፣ ሁልጊዜ ነገር ፈላጊ፣ ሁልጊዜ ነገሮችን ኬት እንደምታመጫቸው አላውቅም። እና ከሷ ጋር አትፎካከሪ። ኤርሜላ ሰምታችሁ እኔ ያልሰማው ማለት ሳይሆን እኔ እዚህ ጋር ምን ማድረግ አለብኝ፣ እነሱ ጋር ሰው ምንድነው ማድረግ ያለብኝ ብለሽ ብልህ መሆን አለብሽ። ጭንቅላትሽን መስራት ነው ያለብሽ። እና የተሰጠሽ ካራክተር ግን አይሄድም ካንቺ ጋራ ማለት ነው። ይሄ ምንም አይሄድም፣ ደስ አይልም እና አይመጣውም። እና ኤርሜላውን እዚህ ጋር ማድረግ ያለባትን ታውቃለች። ገባችሁ? ሩታ ደግሞ እዚህ ጋር ተጨቃጨቅ ሴት ናት። ለምን እንደዚህ ሆነ? ለምን ከዚህ ገባ? እሷን ለምን ትጠራላችሁ? እሷ ለምን መጣች? ለምን እዚህ ጋር ምን አገባሽ? ስለሷ ምን አገባሽ? አንቺ ባልሽን ነው የምትፈልጊው። ባልሽና ባልሽ የምትፈልጊ ከሆነ ብልህ ሆነሽ መገኘት ነው ያለብሽ። ባሌን ነው የምፈልገው ብለሻል። አብርሽን የልጅን አባት ነው የምፈልገው እስካልሽ ድረስ ብልህ ሆነሽ መገኘት እንጂ ከሷ ጋር ፉክክር ውስጥ ገብተሽ ፉክክር እንዴ ስለተጨቃጨቅሽ እኮ ታገኘዋለሽ ማለት አይደለም። እንደውም ሊጠላሽ ይችላል። በነገራችን ላይ እያወዛገባችሁ ሊሆን ይችላል። ከሁለታችሁ ማን ተጨቃጫቂ ማን ተነዛናጅ እንደሆነ እየመረጠባችሁ ሊሆንም ይችላል። አይታወቅም እኮ። ስለዚህ ራስሽን ምን ማድረግ ምኑ ጋር ምን ማድረግ እንዳለብሽ፣ የቱ ጋር መናገር እንዳለብሽ፣ የቱ ጋር ደግሞ ኦቶንሽ መናገር እንዳለ፣ የቱ ጋር መጨቃጨቅ እንዳለብሽ ለይተሽ ያወቅሽ አይመስለኝም እንደኔ ማለት እና እሷ የባሏን የውሽማዋን ቤተሰቦች እንዴት አድርጋ ወደ ራሷ ማቅረብ እንዳለባት አውቃለች። አንቺ ደግሞ እያራክሻቸው ነው ያለሽው። ገባሽ? እንደ ክፋት ማለት ክፉ ነሽ ማለት አይደለም። ንግግር አታውቂም እና ደግሞ ምን ማድረግ እንዳለብሽ እነሱ አጠገብ ያወቅሽ አይመስለኝም እንደኔ ያሳብ ነው። እና አንዳንድ ጊዜ ሁሉን ሰው የሆነ ሰው ስህተት ሲኖርበት መናገር አለብኝ ብዬ አስባለሁ። ስለምወዳት ብቻ ሸፋፍኛ አላልፍም። እና ሩታ በጣም እየተሳሳሽ ነው ያለሽው ማለት ነው። እናት አባቱ ጋር ላይ ሲል ያሉን ጭቅጭቅ ያሉን ነገሮችን ማንሳት እንደው አክፋይ ስመሽ ምናምን መሸኘት ነው ያለ በፍቅር ማለት ነው። ከሷ ጋር እሷ እንዴት እሷ ስታቀን የማወቅ የለብኝ ምናምን የሚለውን ትተሽ እነሱ ጋር ምን ማድረግ አለብሽ፣ ሌላ ቦታ ደግሞ ምን ማድረግ አለ ኤርሜላ ጋር ማድረግ ያለብሽን እና አብርሽ ቤተሰቦች ጋር ባልሽ የምትፈልጊ ከሆነ ቤተሰቦቹን ማቅረብ አለብሽ። ቤተሰቦቹን አልፈልግም ብለሽ ደግሞ እሱን መፈለግ ይከብዳል። አይከብድም? ይከብዳል። የልጅሽን አባት የምትፈልጊ ከሆነ ቤተሰቦቹን በአሁኑ ሰዓት እንትን ማለት አለብሽ። አሁን አንቺ አብርሽን ብቻ የምትፈልጊው ነው የሚመስለው፣ የእሱን ሰላም ማትፈልጊ ነገር ነው። እንደዛ አይነት ነው ለእነሱ እየመሰላቸው ያለው ማለት ነው። አንቺ ደግሞ ማድረግ ያለብሽ ምንድን ነው? የአብርሽንም ሰላም አብርሽንም እንደምትፈልጊው እንደምትወጁ የልጅሽ አባት ከአንቺ ጋር እንዲኖር እንደምትፈልጊ በጤና በሰላም እንደዛ ነው መሆን ያለበት። አንቺ ግን እዚህ ጋር እያሳየሽ ያለሽው አክት ማለት ነው አብርሽን ብቻ ትፈልጊያለሽ፣ ጤናውን አትፈልጊም፣ ቤተሰቡንም አትፈልጊም ምናምን እንደዛ ብቻችሁን ምናምን እንደዛ አይነት ነገር ነው። ኤርሜላ ደግሞ እዚህ ጋር ምን ታረጋለሽ? ውሽሚት ማለት ነው። ቤተሰቡንም በፍቅር ይዛለች፣ አብርሽንም ሳትጨቃጨቅ ምን ሳትል ሁሉንም በፍቅር ነው ያዘችው። አንቺ ደግሞ ትጨቃጨቂያለሽ። ከጉዜም ጋር ስትገናኝ እኔ እንጃ ለምን እንደሆነ አላውቅም፣ በጣም ትጨቃጨቂያለሽ። በጣም ጨቅጫቃ ሴት ሆነሻል ማለት ነው። በጣም ከዚህ በፊት የነበርሽው አንቺ አይደለሽም። እና ካራክተርሽ አንዳንድ ጊዜ ብልን ሴት ያድርጉሽ ማለት ነው። ተጨቃጫቂ፣ ሁልጊዜ የምትሰደብ የምትረገጥ ሴት መሆን የለብሽም ገንዘብ ለማግኘት ማለት ነው። እና አንዳንድ ጊዜ ራስሽንም የሆነ ቦታ አስቀጩ ማለት ነው። ተነዛናዥ ሴት ደግሞ ወንድ ልጅ ይጠላል። በነገራችን ላይ ሁላችንም የምናውቀው ነገር እና አትነዛነዥ፣ አትጨቃጨቂ። በቃ ማለት እኔ አሁን ውሽሚት የምትባል እየበለጠቻት ይመስለኛል፣ በፍቅር እያሸነፈቻት ይመስለኛል። እና መሸነፍ የለብሽም ሩታዬ። እኔ በጣም ነው የምወድሽ፣ ግን ደግሞ ያየሁትን ነገር ከመናገር ወደኋላ አልልም፣ እናገራለሁ። ለምን የሚሰጣት ካራክተር በሙሉ ጭቅጭቅ ነው። ተጨቃጫቅ ሴት የሆነ የምትነዛነዝ አይነት ሴት እንደዛ አይነት ካራክተር የሚሰጣት እና አትጨቃጨቂ ባይነኝ ማለት ነው። እንደኔ ሀሳብ ካራክተሩ ቢቀየርላት ደስ ይለናል። እና ካራክተርሽ እንዲቀየርልሽ ያው እንትኑን ደራሲውን ንገሪው ማለት ነው። ማሪ እንዴ ሁልጊዜ ኝኝኝ የማይሰለቻል፣ ሁልጊዜ አንድ አይነት ነገር የማይሰለቻል። አንዳንዴ ቀየር እያረጋችሁ አምጡ። እንዴ አይደብራችሁም? እንዴ ሰለቸን እኮ ኤርሜላ አብርሽ ታመመ ምናምን አንድ አይነት ነገም ከነገ ወዲያም ቀይራችሁ አምጡት። እንዴ ምንድን ነው እንደዚህ የምትሆኑት? አይደብራችሁም እንዴ? እኛ እኮ ደበረ እንዴ። ምን አስባችሁ ነው? ምን እያሰባችሁ ነው? አሁን ቀይሩልን፣ ካራክተሯንም ቀይሯት። ተጨቃጫቂ ካራክተር ብታንም አውጣት ከተጨቃጫቂነት። ውሽሚት ደግሞ ከህይወታችሁ ትውጣ። በቃ አሁን እናንተ ኑልን ትንሽ እስኪ
አይምሯችን አሳልፉት። ምንድነው አንድ አይነት ነገር ሁልጊዜ ኧረ ይደብራል የምር። እና ሩታዬ በጣም ነው የምወድሽ። አትጨቃጨቂ እሺ። ለባልሽ መልካም ሴት ሁኝለት እና ወደ አንቺ ይመጣል ማለት ነው። እና ፋሚሊዎች በጣም ነው የምወዳችሁ። የመዳም ቅመሞች ላይክ ሰብስክራይብ እያደረጋችሁ ማለት ነው አበረታቱኝ፣ ከጎኔ ሁኑ። በጣም ወዳችኋለሁ።